ሩቲና ከአሮባ የመጣው አፍቃሪዋ ተገናኙ። አበባ ይዞላት ከነ አቤልና ፈረንጁ ጋር ሆኖ ቤት ድረስ ሄዶ ሰርፕራይዝ አረጓት። ሩቲ ተገረመች። ለኔ አበባ ብላ ደስ ብሏት ምን እንደምትይዝና ምን እንደምትለቅ ነበረ ግራ እየተጋባችው። ልጁ እንግዲህ ከመጣው ሳምንት ሆኖታል። ከአሮባ ድረስ የመጣውት ሩቲን ላገባት ለወስደት ከነ ልጇ አቀባብሬ ላኖራት ነው የመጣውት ብሎ ተናግሮ ነበረ። ሩቲዬም ደስ ብሏት እንግዲህ ዛሬ እንደምታዩት እንደዚህ ፈገግት ብላለች። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩቲ ዛሬ በሚገርም ሁኔታ መታለች። ከአሮባ ሩቲ ሊወስዳት ነው ብሎ ከመጣ ሳምንት ቆይቶ ነበር። ስዘፍንላት ነበረ። እንደውም የዘፈነው ዘፈን ላይ ሩቲ ተረጋጋ ብለው ነበረና በሱ ሀሳብ ተስማምቶ ተረጋግቶ እንግዲህ ቀኑ ሲደርስ ከነ አቤልና ከፈረንጁ ጋር ቤት ድረስ ቀይ አበባ ይዞላት ሄደዋል ማለት ነው። ሩቲም ደንግጣ ነበረ። ያልጠበቀችው ነገር ነበረና ግራ ተጋብታ ግን ደስ ብሏት አበባውን ተቀብለው እንግዲህ ስታስተናግደው ነበረ። ወደ አውሮፓ አንድ ላይ እንሄዳለን ብሎ ሀሳቡን አቅርቦላታል ማለት ነው። ሩቲ ግን አሁን የምትስማማ አይመስለኝም። ሄዳለሁ እያለችም ስለሆነ ልትሄድም ትችላለች።